ሰላም የተወደዳችሁ ተመልካቾች እንዴት ናችሁ? ከመየጓዳ መሰናዷችን ተጀምሯል። እንግዲህ ዛሬ ያው ብቻዬን እንደተለመደው ጉዞ እያደረኩ ነው። በደሴ ዙሪያ ወረዳ አባሶ አካባቢ በሚገኝ አንድ መንደር ላይ ቆይታ የምናደርግ ይሆናል። የይቶ ወንዝን ልሻገር ነው እንግዲህ ጉዞዬን ጀምሬያለሁ። አብራችሁኝ እንድትሆኑ ጋብዛለሁ። እስከ መጨረሻው ድረስ ቪዲዮ ላይክ አድርጋችሁ ጀምሩ። የተወደዳችሁ ተመልካቾች በዛሬው ፕሮግራም በአንድ ቀን ሁለት የተለያዩ ወረዳዎች የሄድኩበትን ፕሮግራም ነው ማሳያችሁ። በቅድሚያ እንግዲህ ወደ መጀመሪያው ወረዳ ሄጄ ወይም ወደ መጀመሪያው አካባቢ ሄጄ ምን ተፈጠረ፣ ከዛስ ወዴት አካባቢ ሄድኩ የሚለውን እንግዲህ ትመለከታላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ብዙ ይርቃል ከዚህ ቅርብ ነው። በዚህ ነው። ሰላም ናችሁ? ታዲያ ዛሬ ስብሰባ ለምሳሌ ወረዳ ሰላም አደራችሁ? አማን ናችሁ? አለ እሺ፣ አብሽሩ። እሺ፣ ወላ አመጣለህ ነው ጀበና አሸዋ ይጫራል እንጂ አፈር ይጫራል እንዴ? አንተዬ ለምንድን ነው የሚጫ? በመኪና ለምርጊት ለማተሰኩ ዘነበች ላየም ወይ ወይስ ወደ ከርድ ሄደው አልመጡም? ገና ዛሬ ይመጣሉ ብለዋል። ተመልካቾች ከደሴ በማለዳ ተነስቼ በመኪና ተጉዤ በእግሬ ተጉዤ ፕሮግራሙ ሳይሳካ ቀረ። ገጠር ፕሮግራም መስራት በቃ ፈተና ነው። እንግዲህ ከደሴ ድረስ አባሶ በእግሬ ኳትኝ ይህን ወንዝ ተሻግሬ እንደምታዩት አንድ እናት ድጋፍ የሚያስፈልጋቸው እናት ነበረ ፕሮግራሙ የዛሬው። ውጭ ሀገር ከሚገኙ ተመልካቾቻችን ጋር በመተባበር እሳቸውን ለማስፈጠር ነበርና የተወሰነች ደግሞ ለእሳቸው ድጋፍ የሚሆን አንድ 20 ሺህ ብር አደራ ይዤ ነበር የመጣሁት። እንግዲህ አልተሳካም። ያው በሌላ ጊዜ የግድ ነው ዞሮ የተነየተው ለእሳቸው ነው። እሳቸው ዘመድ ጥየቃ ካባሶ ወደ ከድጆ ሄደዋል አሉ። ስለዚህ አማራጭ የለንም። እንግዲህ ተመልካቾቼ ባያችሁት መልኩ የዛሬዋ እንግዳ እናታችን የሉም። ስለዚህ አሁን ወደ ሌላ ወረዳ፣ ምክንያቱም ለሌላ ቀን ያስኩት ፕሮግራም ነበረ። የዛሬው ፕሮግራም አልተሳካም። ሰሞኑን ደግሞ በጣም ስራ ስለበዛብኝ አሁን በቀጥታ ያለምንም ሁኔታ እየሄድኩኝ ወደ ደሴ እየተመለሱ ፕሮግራሙን አመቻችቼ በቀጥታ ወደ ሌላ ወረዳ መሄድ አለብኝ ማለት ነው። ወዴት ነው የምንሄደው? ተከተሉን፣ አብራችሁን ቆዩ። ከዛ በፊት ግን ወደ ሌላ ወረዳ ከመሄዳችን በፊት አንድ ወንድማችን ለአመታት ሲያፈላልገው የነበረውን አባቱን የጦሳቲው ተመልካቾች በማፈላለጉ ሂደት እንድታግዙት ይፈልጋል። ተመልካቻችን አሜሪካን ሀገር ነው የሚኖረው። እንግዲህ ይህን ማስታወቂያ ወደ እናንተ የምናደርሰው ተመልካቻችንን እንድታግዙትና የሚፈልገውን አባቱን በማግኘቱ በኩል ከጎኑ እንድትሆኑ ነው። ይህ ማስታወቂያ የተከፈለበት አይደለም። ወንድማችንን ለማገዝ ያህል ነው ወደ እናንተ ያደረስ ነው። አባቱን እያፈላለገ የሚገኘው ተመልካቻችን አቶ ንጉሴ ለገሰ ይሰኛል። እሱ የሚጠራው በእናቱ አባት ስም ነው። እየተፈለጉ ያሉት የአባቱ ስም ግን ኃይሉ ወልደ ሩፋኤል ይሰኛሉ። እንግዲህ ከዓመታት በፊት ነዋሪነታቸው በአዲስ አበባ ከተማ ነበረ። እዚህ ፎቶ ላይ የምትመለከቷቸው አቶ ኃይሉ ወልደ ሩፋኤል እንግዲህ የደብረ ብርሃን ሰው ነበሩ። ከዛ በአዲስ አበባ በስርዓተ ወንጌል ሬዲዮ ጣቢያ የሚሰሩ ነበረ። አዲስ አበባ እንግዲህ ለአመታት ኖረው ልጆችን ወልደው ነበር። በመሃል ነው እንግዲህ ከአዲስ አበባ ወደ ወሎ እንደመጡ የሚናገረው። ከአዲስ አበባ ወደ ወሎ የመጡበት ከ40 ዓመት ገደማ በፊት እንደነበረ ይነገራል። ወደ ባቲ ከመጡ በኋላም እንግዲህ አግብተው ብዙ ልጆች እንደወለዱ የተለያዩ መረጃዎች አሉ። ነገር ግን አሁን በህይወት መኖራቸውና ለመኖራቸውም አይታወቅም። በእርግጠኝነት ግን
ልጆቻቸውና የልጅ ልጆቻቸው ባቲ አካባቢ ይኖራሉ ተብሎ ይታመናል። እንግዲህ የተወደዳችሁ የጦሳቲው ቤተሰቦች አቶ ኃይሉ ወልደ ሩፋኤል የተሰኙ አባትን እንግዲህ በማፈላለጉ ሂደት እንድታግዙ በአክብሮት እንጠይቃለን። መረጃ ያላችሁ በጦሳቲው የስልክ ቁጥር በ0914 35 1609 ደውሉልን። አሁን እንግዲህ ጉዟችን ወደ ቀጣዩ ወረዳ ነው። የተወደዳችሁ ተመልካቾቻችን ቀጣዩ መዳረሻችን እንግዲህ ዛሬውኑ በቀጥታ የምንጓዝበት ሐይቅ ነው። ተሁለደሬ ወረዳ ሐይቅ ከተማ ላይ ነው የምንሄደው። ሐይቅ ከተማ ሄደን ከሚየጓዳ መሰናዶ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁኑ ነው። እሺ ማዬ እንዴት አደራችሁ? እንዴት አረፈዳችሁ? አልሐምዱሊላህ። ወደ እኔ ዞር ብለው ጮክ እያሉ ያወሩኛል። አብሽር። እሺ ሰላም ናችሁ? ደህና ነን። ማን ልበል? የሺ ተፈራ። የሺ ተፈራ። ረመዳን እንዴት ይዞታል? ረመዳን መቼም ይኸው አልሐምዱሊላህ ያለ ነው። ጥሩ ይዟል? ጥሩ ይዞናል። አልሐምዱሊላህ ደግ አድርጎ ይዞናል። ጥሩ ነው። ብናማረው ይባሳል። ደግሞ አልሐምዱሊላህ ደግ አድርጎ ይዞናል። ቢያማርሩት ደግሞ ምን አለው? ይብሳል። ይብሳል። አሁን ደግ አድርጎ ይዞናል። ደግሞ መጨረሻውን አላህ ያሳዝንልን። ልክ ነው። ምን እየሰራሁ ነው አሁን? ወጥ ሽሮ ወጥ። ሽሮ ወጥ ለመቼ? ለልጆቹ ነው? ለማፍጠሪያ ነው? ለመቼ ነው? ለልጆች ነው። ለእኛማ ገና ነው። ለልጆቼ ነው። ለልጆቹ ነው። ለልጆቼ ነው። ማፍጠሪያው የሚሰራው መቼ ነው? ማፍጠሪያውማ ጥቂት ከዙሁር በታይ ምን ይሰራሉ አሁን ለማፍጠሪያ? ለማፍጠሪያ ሽሮ። ሌላ የለንም። ሌላ የሚጠጣ እንደዛ ነገር አናውቅም። ሾርባሳ? ሾርባ አቅም የለንም። የለም አቅም የለም። ያ ደግሞ ትንሽ ይህንኑም አሁን ተተሰጠን ነው። ትንሽ ሰው በሽሮ ነው። ሽሮአችንን አፍልተን በሽሮ ነው የምንበላው። ሌላ ነገር ሹርባ ቅባጥርስ የለንም። ያው በሹርባ ነው። እንጀራ በወጡም ከተሟላ ኧረ እንጀራ በወጥ ታገኝ ሌላኛ ተመስገን ነው። አልሐምዱሊላህ ነው የሚባለው። እስኪ ወደ ልጅነት ወልም እንመለስ። ወደ ድሮ ወደ ደህናው ቀን የተወልደው አደጉ ማዬ? የተወለድኩት በማሻ ነው የተወለድኩት። ማሻ ነው። ማሻ ደቡብ ወሎ? እዛ ተወልጄ ወለጋ ሄድኩኝ። በስንት አመት ሄዱ ወደ ወለጋ? በ3 አመት ነው ይዛኝ ሄደች እናቴ አዝላ አዛኝ እዛ ሄደች። በመቼው ማለት ነው? በኃይለ ሥላሴ። በድርቁ ጊዜ? በድሮ ጊዜ በ66 እና 67 በነበረው ድርቅ በኃይለ ሥላሴ ነው። በኃይለ ሥላሴ የዛ ጊዜ ተወልደዋል? በኃይለ ሥላሴ የዛ ጊዜ ተወልጄ 3 አመት ልጅ ነኝ። ወለጋ ይዛ ሄደች እናቴ። እርሶም ብቻ? እኔም ብቻ። ስትወልድ እኔን ወለደች። ይችን አሁን የወጣችውን ወለጋ ታይደች ነው ወለደቻት። ትንሽ እህት ሆናት። በላይም የለን በታችም የለን እኛው ነን። ሁለታችን ነን። ከዛ ወለጋ ሄዳችሁ እንዴት ሆነ ነው? ወለጋ ሄደን ደገላጥ ሰው ገቡ ዘመዶቻችን። እዛ ተቀመጥ። ደገላጥ ሰው ማለት ጫካውን ጥሰው ሰው የለም ጫካ ጥሰው የሆነ ውሻ ቁጭን ይቻርገው ሰርተው እዛ ቁጭ ብለን እሳት ቃያ ነደዱ። አሁን ያን ጫካ ጥሳችሁ እርሻ አረጋችሁት? ያን እንደዛ አድርገን ተመችቶን አልፎልን ነበር። ትምህርት ቤት ገብተዋል? በልጅነት ትምህርት ቤት ገብቼ ይጠቅማል ታልተቸዋለሁ። እስከ ስንት ተምረው ተውት? አንዴ ይሞክርን ውጥት አልኩኝ። የምነው ፊት ታንቆ ነው ልጅ የሚዳረው። አሁን ገረገሳ ሆኖ ነው። እዛ ጊዜ ታንቀን ነው ወደ ባል ቤት ተሰጠ። በስንት አመት ተሰጡታል ለባል? በ8 አመት ነው ተሰጠው። ገና ትንሽ ሁኜ ለባል። ከዛ ሄዳችሁ ባል ጋር መኖር ነው ወይስ ባል ቤተሰብ ጋር ነው መኖር? ቤተሰብ ጋር ነው ማደጎ ነው። እንደ ልጅ እዛም ዝም እያልን የምናርገው ሌላ ነገር የለም። በቃ እንደ ልጅ ብቻ እንደ ልጅ ነው። በኋላ እንደ ባል እንደ ሚስት ተሳወጉ። ታዲያ ስንት አመት ላይ ተጀመረ? ለከለመጥን ስንደርስ እንጠጋጋለን። መውለድ ይመጣል እንጂ ደህና ነው። በጣም ይገርማል። ታዲያ ትዳር በ8 አመቶ ሲያገቡ ያኔ በሰርግ ነው የተዳሩት? እንደው ዝም ሰርግ ነው። እኛ በሰርግ ነው። በጠለፋ አናውቅም። በበቅሎ በፈረስ? በቅሎ በወገብም ታዝለን ሄደናል። በቅሎ ጠፍቶ በወገብ ታዝሎ ሄዷል።
በ8 ዓመት ልጅ ሆኖ ሙሽራይቱ በወገብ ታዝላ እሷ ትታዘላለች። ስለዚህ በዛ መንገድ ነው አሁን እርሷ ያገቡት። በዛ ጊዜ ነገር ታዝሎ ነው የወሰዱኝ። ስንት ወለዱ ታዲያ አሁን? አይ አሁን ያለኝ አንድ ነው እየሞቱብኝ አሁን አንድ ነው ያለ። ያም አሁን ድረስ ይዞ ተቀምጧል። ባለቤቴ እዛው ቀርቷል። በየት እንደገባ እንጃለ። ወንድሙ የሞተበት ጊዜ እንዲሁ እዚህ ግባ እንዲሁ እዛው ጥዬው መጣ። ምን የጠፋባን ወርሳ። አሁን እዚህ ማን መጣችሁ ታዲያ? እናቴን ይዤ ይችን እህቴን ይዤ ልጄን ይዤ አራቱ ናችሁ? አራቱ። እናቴ እርሶ እኔ ትንሽ እህቶና የትንሽ እህቴ ልጅ ደግሞ አለ። እነዚህን አፍኔ ይዤ የመጣሁት እኔ ነኝ። እነዚህን እንዲህ አባትም እንዲህ እናትም ሆንኳቸው እኔ ነኝ። በዛው ላይ ደግሞ አገሩ በረካ ይሁን። እናቴ ደግሞ አይነ ከሪም ናት። አይኗን እንትን እያለ እየገደፉ ይዘውልኝ። እናቴ በአካል ጉዳት ይዘዋታል። አይናቸው አሁን ማየታቸው እጇን ይዘን ነው ሽንት ቤት አሁን ትከድ እናስጠቅማት የገተፈኝ አይነ ስውር ናት። ይሄን የኔ የማስተዳደረው ቀደም ህዝቡን በረካ አሁን ደህና አድርጎ ይዞልኛል። ስንት ዓመት ሆናችሁ አሁን እዚህ ከመጣችሁ? እዛ ሀገር 5 ዓመታችን እንግዲህ 5 ዓመት ያዝ 5 ዓመታችን ያዝ እንግዲህ 5 ዓመታችን ነው። መቼም በሰው ላይ ነው ያለነው። 5 ዓመት ሙሉ በሰው ላይ ነው። እኛ እንደዛ ሀገር እህል ሽጠው ወደ ባንክ ቤት ነው። እኛ በጎተራ ነው። ተኋላ ጎተራ ተለለው ሰውዬው ሰው አይባልም። ስንት ጎተራ ነበር አሁን ያኔ ሲመጡ ወደዚህ? 5 ጎተራ ሲጥ እንዲያለ ነው ሲጥ። እንደው አንዱ ጎተራ ስንት ኬሻ ይሆናል አሁን በአቅማዳቢ ሞላ? አንድ 5 ያው 2 ጎተራ 5 ያውላ ነው የሚይዘው። 5 ዳውላ ያ ሁላ እዛ ሲጥ ወለቀር ባንክ ቤት መክተት እዛ ሀገር አወቅ አናቅም። እዛ እከሌ ቤት ጎተራ የለም። ጓሮ ጎተራ ተለለ እዚህ ጎተራው ባንክ ቤት ነው። ጤፍ፣ ባቄላ፣ በቀሎ፣ ስንዴ ነው ይሁላ ዲያጉሳ ይሁሉ ታመርቱ ነበር። በኃይል እናመጣለን። ደግሞ ዘቀቅሎ ሰሊጥ አለ። ሰሊጥ እዛው ሰሊጥ አለ። የሰሊጥ ሀገር ነው። ሰሊጥ ይመረትበታል። ሰሊጥ ይመረታል። ይሁሉ ያው ሲቀርቀረ ታዝኩላ አንድ ነገር ይዘን አልመጣንም። ምነው ጥቅም የለውማ ቀረ። አሁን አልሐምዱሊላህ መምሸት መንጋት ነው የሚያውቀው። አሁን እናቶ አገራቸውን ያውቁታል? ማሻ የት አካባቢ እንደሆኑ ታውቀዋለህ? ታዳደው ብደክምም ዘመድ ጥየቃ አልሄዳችሁም? ከዛ እንደመጣችሁ ልጅ ሄዶ አይቶ እየመጣ ነው። ማንን አገኘ? ማሻ ሄዶ እና የእናቴን እህት መቅደላ ወረዳ ማለት ነው። የእናቴን እህት ሄዶ አይቶ መጣ። አክስቱን አባቱ ደግሞ ዲያውንት ላይ ነበር። ሄዶ አባቱን አይቶ መጣ። እነሱን አይቶ መጣ። አባቱ ማለት የሱ ከሌላ ቦታ ነበር የወለዱት? የሱ እዛ የ77 መጥቶ ወልዶ ይሄን ልጅ ወልዶ እሱ መልሶ ተመለሰ። የእርሶ ባለቤት የመጀመሪያው? የመጀመሪያው ታሌላ ይሄንም ወልዶ አሁን ዳውንት ነው የሚኖሩት? የመጀመሪያ ባለቤቱ ዳውንት ነው የሚኖረው። አገራችሁ ረመዳን እንዴት ነበር የምትጾሙት? ሀገራችንማ እርድም አለ ምንም አለ፣ ችግር የለንም። በረመዳን ታርዳላችሁ? ሌላስ ምን ይዘጋጃል? ሹርባ አለ። እሺ ዘይቱ ሁሉ አሁን በዘይት እዛ ደግሞ ችግር የለንም። አገልግሎት አለ። በአገልግሎት እንጠቀማለን። ገብሱ ተቤታችን ነው። ችግር የለንም። በረመዳን እናርዳለን። እዚህ የለም። እናትነት እንዴት ነው ታዲያ? በዚህ ወቅት በዚህ ፈታኝ ወቅት እናት መሆን እንዴት ነው? እናትና ምድር አንድ ነው። አሁን እንደው ተስፋችሁ ምንድን ነው? እንደው ፈጣሪን ብቻችሁን ናችሁ ዱዓ ስታረጉ እንደው ብቻችሁን ናችሁ ዱዓ ስታረጉ ምን ብላችሁ ነው የምንለምኑት ፈጣሪን? ጌታዬ ቀን አውጣልን ነው የምንለው። እንዲህ አንተ ቀን አውጣ እንዲህ አድርገህ አታስቀርብን ነው የምንለው። ተንጣላ ላይ የውሃ ላይ ኩበት ነን እኛ እኮ። አሁን ህዝቡ ባይገድፈን ዜሮ ነው። ይሄ ነው። ልክ ነው ማየ። ስለዚህ እኔም ዛሬ የመጣሁት እንዲሁ እናንተን በዚህ ወቅት አሁን ሙስሊሞቹም ረመዳን ላይ ናችሁ፣ ክርስቲያኖቹም ደግሞ ሁዳዴ ላይ ናቸው አይደል? የሁሉም ነው። ያው በእርግጥ በጣም ብዙ እዚህ ሙስሊም ነው የሚበዛው፣ የተወሰኑም ክርስቲያን እህት ወንድሞቻችን አሉ። ስለዚህ ለእናንተ ቢያንስ ትንሽ ነገር ብለው ያንን አደራ ይዤ መጥቼ ነው። አሁን ወደ ውጭ ወተን እንግዲህ ያችን የመጣች ነገር ሁሉም ሰው እንዲከፋፈል እናደርጋለን። እርስዎም እንግዲህ ሽሮ አልደረሰም ገና ነው። በጣም ሰው አለው አለ ረመዳን ነው እና ይችን እንደው ቡና መግዣ ከሬን ያባት አላህ ያቆየው ናት። ብታንስም
ክፉ አይንካዎት እናቴ አላህ ያክብረዎት ክብር ይበሉ እንዲያው የልጆቹ ጌታ አላህ ያርግልሽ ነኝ አላህ ያክብራችሁ በረካ ሆኖ እንዲያው መጠየቃችሁም ይሄ አንድ ክብር ነው አሚን ናቴ ክብራችን ነው እዴ ማን ነው ይሄ ይሄን ማሳደግ የቶልጅ እሷ እንግዲህ አካል ጉዳተኛ ነች ፋልክ ዛሬ ተማሪ ናት የልብስ ዛሬ ተሰጥቶ ነው እንግዲህ ይኸው ተማሪ አልኩ ለዚህ ገና ትለበሳለህ አንደኛ ክፍል ነው ገና አውራኝ እንጂ የትምህርትን ተናገር ሰደው አለዛ ውሰጅ ጨርሱ በቃ ስራው አመሰግናለሁ ተመልካቾቻችን እንግዲህ በቀጣይነት ለእናታችንና ለሌሎችም በዚህ በሐይቅ ከተማ የመካነ ኢየሱስ ጊዜያዊ የተፈናቃይ ወገኖች መጠለያ ግቢ ውስጥ ለሚኖሩ ወገኖች ከውጭ ሀገር ተመልካቾቻችን የተላከልንን አደራ ልናደርስ ነው። እንግዲህ አብራችሁን ቆዩ። እሺ እንደምን አረፈዳችሁ። ከኩታበር ስለሆነ የመጣው ከኩታበር ደሴ እንደገና ወደዚህ ስለሚመጣ ስለዘገየ ነው። ያው ከዚህ በፊት ከአንድ 2 ወር በፊት ከወር ከምናምን በፊት መጥቼ ነበር። በተማሪዎች ዩኒፎርም ነው አይደል የተዋወቅ ነው። ስለዚህ ያን ፕሮግራም ያዩ ደግሞ ሌሎች ውጭ ሀገር የሚገኙት ወንድሞች ተጨማሪ ድጋፍ ልከውልን ነው ዛሬ የመጣ ነው። ስለዚህ ድጋፉ እንደመጣ የመጀመሪያው ነገር እዚህ ደውዬ ጠይቄያለሁ። ምንድነው የሚሻለው የሚለውን ነገር እና አእምሮ ላይ የመጣልኝ ነጭ ዱቄት ነበረ። ግን ነጭ ዱቄት ውድ ነው አያዳርስም፣ በቆሎ ይሻላል የሚል መረጃ አገኘሁኝ። ከዛ በኋላ ባለፈው በቆሎ መጥቶ ነበር መሰል እናንተ ጋር ትንሽ የዛን ፎቶ ልከውልኝ ስናጣራ እናት ዱቄት ፋብሪካ እንደሚገኝ ነገሩን። ዋጋውም ያው 1 ኩንታል 6000 ብር ነው አሉ። ስለዚህ ከነጭ ዱቄቱ አንፃር ይሄኛው ትንሽ ስለሚያዳርስ በሚል ዛሬ እንግዲህ 58 ኩንታል የበቆሎ ዱቄት ነው ዘን የመጣ ነው። 58 ኩንታል እንዳልኳችሁ 1 ኩንታል በ6000 ብር ነው። ያው ማንም ሰው ማጣራት እንዲችል ነው አደራ ስናደርስ እያንዳንዷ ነገር የምንናገረው ሁሉም ሰው ያለውን ነገር እንዲያውቀው በሚል ነው። ስለዚህ 58 ኩንታል ሲባዛ በ6000 348000 ብር ነው ጠቅላላ እዚህ የወሰደው ማለት ነው። ከዛ ውጭ መኪና ባለፈው 150 ብር 160 ብር ጭነው ነበር አሉ ወደዚህ ሲመጡ። አሁን ግን ግዳጅ ስላለ ምንም አያዋጣንም አሉ ባለመኪኖች ጨከኑብን። ስለዚህ ጠቅላላ የተጫነው 11000 ብር ነው። አቶ ሹፌር እዚሁ ያሉ ምስክር 11000 ብር ነው ለዚህ የከፈልነው። 348000 ብር ለዱቄት 11000 ብር ለመኪና በአጠቃላይ 359000 ብር ነው ወጪ ሆነበት። ይህንን ድጋፍ ያረጉት ወገኖቻችን አቶ ሸዋቀናና ቤተሰባዊ ማህበሩ ከስዊዘርላንድ ሀገር ነው። እነሱ የላኩልን 357900 ብር ነው። 357900 ብር ነው። የመኪና ዋጋ ሲወደድ እኛ አጠቃላይ ያወጣነው ስንት ነው ብያችኋለሁ? 359000 ብር ነው። ስለዚህ እኔ ከኪሴ 1100 ብር ጨምሬያለሁ። ይሄን ማለት ይችን አረኩ ብዬ ለማውራት ሳይሆን አንደኛ የሰው አደራ ነው፣ በትክክል ማድረሴን ቆጥሬ ማስረከብ አለብኝ። ሁለት አንዳንድ ሰዎች የበጎ አድራጎት ስራ ለትርፍ የሚሰራ ወይ ደግሞ ለገቢ ምንጭ እኔ ለራሴ የሆነ ኮሚሽን ላገኝ የምሰራ የሚመስላቸው ሰዎች አሉ፣ ያው ውስጡን የማያውቁ ማለት ነው። እኔ ግን በቻልኩት አቅም የላኩልኝን ቆጥሬ ነው ማስረክበው። እንዲህ ደግሞ ችግርም ሲመጣ ያው ብጨምር አልጎዳም፣ ፈጣሪ ከዚህ በላይ ሊሰጠኝ ይችላልና እሱም በግልጽ ለመናገር ለማስረዳት ስለሆነ ነው። ስለዚህ አጠቃላይ የወሰደው 359000 ነው። ተመልካቾቻችን የላኩልን 357900 በተጨባጭ ለዚህ ለዛሬው ድጋፍ ውሏል ማለት ነው። ስለዚህ ይሄን ድጋፍ ለላኩልን ለአቶ ሸዋቀናና ቤተሰባዊ ማህበሩ ከስዊዘርላንድ ሀገር እስኪ ሞራል ስጧቸው አንዴ። እንግዲህ ጋሼ እንደነገረኝ 1345 አጠቃላይ ተፈናቃይ ወገኖች ናቸው ከህፃናት ጀምሮ እስከ አዛውንት ድረስ እዚህ ግቢ ውስጥ ያሉት። ይሄን ስናካፍለው 58 ኩንታል ማለት 5800 ኪሎ አካባቢ ነው። ሲካፈል ለ1345 ወደ 4 ኪሎ የኪሎ ሲሶና 4 ኪሎ ይደርሳል ማለት ነው። ይሄንን እንግዲህ በኋላ ክፍፍሉ እናንተ ታደርጋላችሁ። በተረፈ ግን ጦሳቲዩብን አምነው ሚዲያችንን አምነው ለወገኖቻችን አደራ እንድናደርስ በእንዲህ መንገድ የሚልኩልንን እናመሰግናለን። እንግዲህ የሁለታችንም ጾም ነው፣ ረመዳንም ሁዳዴም ነው። እንግዲህ ያው ያለፈው ችግር ይቀንሳል ስንል የባሰ እየመጣ ደግሞ ወደፊትም ከዚህ የከፋ እየተደገሰ ነውና አገራችን ሰላም እንድትሆን ዱአ አድርጉ። ስለተከታተላችሁኝ አመሰግናለሁ። ውለህ የምትገባ ያርግህ። አሁንም እድሜህም ሳብ ይበል። ዘላለም እናንተን ተማስቸገር እኛንም ቦታ ይስጠን። በቦታችን ራሳችንን ችለን ምን በላ ያድርገን እና እግዚአብሔር ያቆያችሁ።
ደሴ ዙሪያ ይሄ አገር ይባርከው፣ ጅል ነገር አይድረስበት፣ የጅሉ ጥንስስ ወዳ እየራቀ ምናምን ነገር እንዳይገባባቸው በሰላም የሚኖሩ ያርጋቸው። ተባረኩ፣ ብርኩኑ፣ ውለህ ግባ፣ በሰላም ግባ። አልሐምዱሊላህ ረቢል ዓለሚን ልንል ይገባል። በወገኖቻችን ላይ ከፍቶን ብንመጣ ወገን እንባችንን እያበሰን ያለው ሁላችንም በሁለት ሃይማኖታችንም ጦም ይዘናል። ወገን ይቆይልን። ወንድም ጀማል ደግሞ ሀያቱን ረጀም አለ ያርግልን። ውጭ ያሉ ወገኖቻችንም ደህና አለ ያርጋልን። ሀብታም አለ ያርግልን። አገራችን አማን ይሁን። ውጭም ምግብ ይማላልም እኛ አማን አለ ያርግልን። ክፉን ነገር ታገራችን ገለል አለ ያርገው። አሳብንም አለ ያዝልን። ወገን ይቆይልን። ሁሉ ጊዜ የሚሰጡ አለ ያርገው። ገንዘባቸው ለሁሉም የበቃ አለ ያርገው። አስበው እንደሆነ አላህ ይሰብላቸው። የፈጠረ ጌታ ይጠብቃቸው። አሁንም ዘና ያለ ኑሮ ለነሱ አለ ያርገው። ተባረኩ፣ ብርኩኑ፣ ውላችሁ ግቡ። ክፉ ነገር በሰማይም በመሬትም ይመቻችሁ። ውላችሁ ግቡልን። ውጭም ያሉት ጌታዬ ሁለዚህ ሐሳቢ ናቸውና ይመችልን፣ ያቆይልን። እናንተም ቆዩልን፣ ኑሩልን። አረ ጌታዬ፣ አረ ኑሩልን። እኔ በጣም የማመሰግነው ነገር ትናንትና ተጀምሮ ዛሬ ሲፈጸም ነው። በጣም ምስጋና እንድታቀርቡልኝ ለአቶ ጀማል ጋዜጠኛ ወንድሜ ሞቅ ያለ ሞራን አንድ ጊዜ እንዲሰጡልኝ ነው። አሁን እዚህ ውስጥ የኛ ደግሞ ብዙ ነገሮች አሉ። ወደ 110 አረጋዊን አለ ወደ ስራ ወጥቶ የማይሰራ 35 አካል ጉዳተኞች አሉ ወደ ስራ ወጥተው የማይሰሩ። ወለጋ ደግሞ